ሀሳባችንን እንሰብስብ። ሁላችንም በስመ ሥላሴ በትምህርተ መስቀል እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ፀሐይ ዮሐንስ ታደሰ የደብራችን ዋና አስተዳዳሪ፣ ክቡር መጋቤ ሥርዓት መምህር ማርቆስ የደብራችን ዋና ጸሐፊ፣ የየደብራት አስተዳዳሪዎች፣ መምህራን ወንጌል፣ የደብሩ የአስተዳደር አካላት አገልጋዮች፣ እንዲሁም በዚህ ዕለት የቅዱስ ጊዮርጊስ ፍቅር የቤተ ክርስቲያን ፍቅር ይዟችሁ በዚህ ቤት በዚህ ቦታ የተሰበሰባችሁ ሊቃውንተ ቤተ ክርስቲያን፣ ወንድሞቼ ዲያቆናት፣ መምህራን ወንጌል እንዲሁም ምእመናን ምእመናት፣ የእግዚአብሔር ቤተሰቦች ሁላችሁ በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ለዚህ ሰዓት ያደረሰን ለዚህ ስፍራ ያበቃን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር በቸርነቱና በምሕረቱ ጠብቆ ለዚህ ሰዓት ለዚህ ስፍራ ስላበቃን ስላደረሰን ስሙ የተመሰገነ ይሁን። እግዚአብሔር አምላካችንን አመስግኑ። አፈ በረከት ቅዱስ ኤፍሬም በውዳሴ ማርያም በሐሙስ ድርሰቱ ላይ በእውነት ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ የሚል ኃይለ ቃል ይናገራል። በዚህ ቃል መሰረትነት የዛሬውን በዓለ ታሪክ በጥቂቱ እናይና ከጀርባዬ ብዙ ሊቃውንተ ቤተ ክርስቲያን አሉ። የጎደለውን ሞልተው የሰበሰብነውን አስረውልን ወደ የቤታችን እንሄዳለን። እንድንጀምር የረዳን እግዚአብሔር አምላካችን በቸርነቱ ከሁላችን ጋር ይሁን። እንግዲህ ዛሬ ሁላችንም እንደምናውቀው የሰማዕቱ የቅዱስ ጊዮርጊስ ዓመታዊ በዓል ነው። በዚህ በዓል ሁላችንም ከሰማዕቱ በረከትን የምናገኝበት፣ ከሰማዕቱ ሕይወት በረከት ትምህርት የምናገኝበት ታላቅ ዕለት ነው። የዛሬ ዓመት 2 ዓመት ሁላችንም ሰው ርቦን ሰው ናፍቆን በዚህ ቦታ ተሰባስበን ጥቂት ሆነን የእግዚአብሔርን ታቦት አክብረን ወደ የቤታችን ገብተን ነበረ። ዛሬ እግዚአብሔር ይመስገን እንዲህ አብዝቶን በቤቱ ሰብስቦን እግዚአብሔርን ለማመስገን ስላበቃን አምላከ ቅዱስ ጊዮርጊስ ስሙ የተመሰገነ ይሁን። አመስግኑት ወገኖች። ደግሞ ከዚህ በላይ በስተን ከዚህ በላይ ሰፍተን እግዚአብሔርን እንድናመሰግን ከዚህ በላይ ደግሞ እንዲከፍ አድርገን የእግዚአብሔርን ቤት ሰርተን ንስሐ ገብተንበት ቅዱስ ሥጋውን ክቡር ደሙን ተቀብለንበት የእግዚአብሔር የመንግሥቱ ወራሽ ለመሆን የምንዘጋጅበት እግዚአብሔር እንዲያደርግልን ቅዱስ ፍቃድ ይሆንልን። በእውነት ሰማዕታት የዚችን ዓለም ጣዕም በእውነት ናቁ ይላል ቅዱስ ኤፍሬም። ሰማዕታት ምስክሮች፣ የእግዚአብሔርን ቃል የሚናገሩ፣ የእግዚአብሔርን ክብር የሚገልጡ፣ የእግዚአብሔርን ማንነት ሀልወት የሚናገሩ የሚመሰክሩ፣ በሱ ላይ ያላቸውን እምነት መታመን የሚናገሩ የሚመሰክሩ ናቸው። ሰማዕታት ምስክሮች ማለት ነው። በእውነት ሰማዕታቱ ምስክሮች የሆኑት እነሱ የዚችን ዓለም ጣዕም በእውነት ናቁ ይላል። ለዚህ ቃል ትልቅ ማስረጃ ትልቅ ማሳያ የሚሆንን ሊቀ ሰማዕታት የሆነው ቅዱስ ጊዮርጊስ ነው። የእግዚአብሔር ቃል ቅድስት ቤተ ክርስቲያን እንደምትናገረው 10 መጻሕፍትን እንማራለን። አዋልድ መጻሕፍት ደግሞ በ10 መጻሕፍት የተነገሩ የተጻፉ ሁሉ በሕይወት በምግባር ተተግብረው እንችላቸዋለን እንኖራቸዋለን ብለን አምነን እንድንኖር ያደርጉናል። የእግዚአብሔር ቃል ምን ይላል? በእውነት የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን ዛፍ
ይህንን ዋርካ ይህንን ተራራ ከዚህ ተነቅለህ ወደ ማዶ ተሻገር ወደ እኛና ብትሉት ይሆንላችኋል፣ ይደረግላችኋል ይላል። ይሄን ገድለ አቡነ ተክለ ሃይማኖትን ስናነብ እንዲሁም ደግሞ ስለ ስምዖን ጫማ ሰፊው ታሪክ ስንሰማ ይሄንን ቃል እንመለከታለን። ጣዖት ይመለክበት የነበረውን ዛፍ አባታችን አቡነ ተክለ ሃይማኖት በተሰጣቸው ጸጋ አንቺ ዛፍ ተነቅለሽ ወደዚህ ነይ ብለው አዘዋት ያደረጉትን አይተናል። በቅዱሳት መጽሐፍት የተነገሩ ቃላት በሕይወት ሲተረጎሙ የምናየው ገድላትን ድርሳናትን ስናነብ ስንሰማ ነው። ቅዱሳን የኖሩባቸውን የእግዚአብሔርን ክብር የገለጡባቸውን ለእግዚአብሔር ምስክሮች የሆኑባቸውን መጽሐፍት ናቸውና ገድላት ይህንን የምናይባቸው ናቸው። በእውነት ሰማዕታት የዚችን ዓለም ጣዕም በእውነት ናቁ ይላል። ዛሬ የምናከብረው ሰማዕቱ ቅዱስ ጊዮርጊስ ልዳ በተባለች አገር ይኖር የነበረ በ280 ዓመተ ምህረት ከእናቱ ከአባቱ ከዘረንቶት ከእናቱ ከቴዎስታ የተወለደ ታላቅ የቤተ ክርስቲያን ኮከብ የሆነ ሰማዕት ነው እና ቅዱስ ጊዮርጊስ ልዳ በተባለች ሀገር እስከ 20 ዓመቱ ድረስ ታሪኩን ገድሉ ላይ እያነበባችሁ በስፋት ይሁን። እስከ 20 ዓመቱ ድረስ ቅዱሳት መጽሐፍትን እየተማረ እያነበበ ፈረስ ግልቢያን እየተማረ ጦረኛ እየሆነ የጦርን ስልት እየተማረ በዚያ አደገ ይላል እና 20 ዓመት ሲሞላው ወደ ቤሩት ተጓዘ ይላል። በቤሩት ሲሄድ ሰዎች ለጣዖት እየተሰዉ፣ ሰዎች ለጣዖት መስዋዕት ሆነው እየቀረቡ፣ ሰዎች እግዚአብሔርን ረስተው እግዚአብሔርን ትተው ከእግዚአብሔር ተለይተው በዚያ በኖሩት ሀገር የአንድ መቶ አለቃ የአንድ አዛዥ ልጅ ለዚህ ለጣዖት ሰው ሁሉ ልጆቹን ሰውቶ ጨርሶ እና የመጨረሻው ጊዜ ሆኖ የአገረ ገዢው ልጅ ለጣዖት ልትሰዋ ቀርባ ባለችበት በቤሩት ደረሰ ይላል እና በዚያ ቅዱስ ጊዮርጊስ ምን አደረገ? ያ መስዋዕት እየተሰዋለት እየተገበረለት ይኖር የነበረውን ያን ዘንዶ ገድሎ ወደ ፋርስ መስዋዕት ሊያደርግ ይሄንን ሊያሳይ ወደ ፋርስ ገሰገሰ ይላል። ቅዱስ ጊዮርጊስ ይሄንን ሲያደርግ የ20 ዓመት ወጣት ነበረ። ዛሬ የ20 ዓመት ወጣት የት ነው ያለው? የት ነው ያለሽው? ይሄንን እንመለከታለን። በ20 ዓመቱ ነው ይሄንን ያደርግ የነበረው። እንግዲህ ቅዱስ ጊዮርጊስ ይሄን ታላቅ ሥራ ሰው ሁሉ ፈርቶ ይንቀጠቀጥለት የነበረውን ዘንዶ ገድሎ የነበረው ገና 20 ዓመት እያለ ነው። ከቃሉ ጋር ናችሁ ወገኖቼ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ወያራ ከንሰሳ በምኔ ቁልቁልቺ ጊዮርጊስን አካባን ኬኛ ቁልቁልቺ ኤፍሬም ገለተ ማረኝ ረቲ እጉመቲ ወሬ ገምቶኒሳ እጉመቲ ወራ ቀብሱረ ባየ ኬሰ ደርበኒ ወሬ ገቡ ባየ ኬሰ ደርበኒ አዱኛ ከና ሚያ አዱኛ ከና ጃለላ አዱኛ ከና ኬና አዱኛ ከና ኢራንፈተኒ ደገተኒ ቱፈተኒ ዋቀዮዳ ኦኬነኒ ጀኔቲ ቁልቁልቺ ኤፍሬም ከንዱበቱ ከነ ኬሳ ፈኬኝ ከኑቶ ቁልቁልቸ ጊዮርጊሲና ቁልቁልቺ ጊዮርጊሲን ዋቀዮዳ ኤኙማሳ ቃመሳ አመንታሳ ዋቀዮፍ ቶኮ ጎዴ ከኑዳን ወሬ ገሙዳን ዋቀዮዳ ወጅኒን ተውዳት በራ ኢበለማፍ ሰዴተማ ብየ ልዳ ኬሰቲ ከነለቴ ሀባንሳ ዘረምቶስ ከንጀደሙ ሀቲሳ ቶውስታ ከንጀደምቱ በከሰነቲስ አመ ኡሙሪንሳ ወጋ ጅደመ ታወቲ ኪታቦሌ ቁልቁሉ በረቻ አከሱመስ ሞ ፈርዳ ጉልፉ አከሱመስ በረቻ ሶዳ ዋቀዮዳን በየሰነ ኬሰቲ ከንቱሬ ቁልቁልቺ ጊዮርጊሲን ነሞኒ ናኖ ሰነ ኬሰ ጅረኒ ጀዌዳፊ ኢጆሌ ሳኒ አርሳ ጎደኒ ኬና ጎደኒ ብየ ቱረን ኬሰቲ ኢኒ ዋቀዮን ቀበቴ ዋቀዮን አምደቴ ጀዌ ሰነ አጄሴ ገረ ብየ ፋርሲtti deemee jedha
ዋቀየሁን በመኬኛው ጅኒናታው ቅዱስ ጊዮርጊስ ወደ ፋርስ ምድር በሄደ ጊዜ በዚያ ደግሞ ሌላ ነገር ተመለከተ። እግዚአብሔር ተረስቶ የእግዚአብሔር አምልኮ፣ የእግዚአብሔር ምስጋና፣ የእግዚአብሔር መስዋዕት ተለንግቶ ሰው ሁሉ ለጣዖት ይንበረከክ፣ እግዚአብሔርን ረስቶ የእግዚአብሔርን ክብር ዘንግቶ ለጣዖት ይሰዋ፣ ለጣዖት ይዘፍን እንደነበረ ተመለከተ ይላል። በዚህ ጊዜ የእግዚአብሔር ፍቅር፣ የእግዚአብሔር ሐሳብ፣ እግዚአብሔር አለመታመኑ፣ ለእግዚአብሔር አለመንበርከካቸው፣ የእግዚአብሔር ምስጋና፣ የእግዚአብሔር መስዋዕት በመቅረቱ ቅዱስ ጊዮርጊስ በቅናት ተቃጠለ ይላል። በዚህ ሰዓት ምን አደረገ? እነሆ አምላኬ ተረስቶ አምላኬ ተዘንግቶ ይሄንማ እያየሁ መቀመጥ አልችልም። በዚህ ምድር እያስተማር እየመሰከር በመስዋዕትነት ራሴን አሳልፌ ለእግዚአብሔር ሰጥቼ እግዚአብሔርን እያገለገል እግዚአብሔርን እያመሰገን ስለ እግዚአብሔር እየመሰከር በዚህ እኖራለሁ በማለት ወደዚህ ጣዖት ወደሚመለክበት ወደ ፋርስ ምድር በእምነት ገባ ይላል። ከዚህ በኋላ ምን አለ? እነሆ ዓለምን ሁሉ የፈጠረ እኛን እየገዛ ያለ፣ እኛን እየመገበ ያለ፣ እኛን እያኖረ ያለ፣ እያንዳንዳችንን በመውጣት በመግባታችንን እየረዳን ያለ፣ ሁሉን ነገር ያከናወነ ያኖረን የፈጠረን ያኖረን እግዚአብሔር አምላክ ነው እንጂ ሌላ አምላክ የለም እያለ እየመሰከረ ከትንሹ ጀምሮ እስከ ንጉሡ ድረስ እየመሰከረ ወጣ ይላል። በዚህ ሰዓት ንጉሥ ተናደደ። እነሆ ይሄን ቃል በሰማ ጊዜ ቅዱስ ጊዮርጊስን ይዘው መከራ እንዲያጸኑበት ቁመቱ ብዙ ክንድ የሆነ ብረት እንደ ሾህ አዘጋጅተው ሰውነቱን እየመሳ ሰውነቱን እየወጋ መከራ እንዲጸናበት አደረገ ይላል። ቅዱስ ጊዮርጊስ ይህን መከራ ባየ ጊዜ ተሳቀቀ። በኋላ ምን አለ? አምላኬ እግዚአብሔር ለእኔ ሲል ለእኔ ፍቅር ሲል ከዚህ የበለጠ መከራ የደረሰበት አይደለምን? ታዲያ እኔ ይሄ ሊደርስብኝ ታዲያ እኔ በኔ ላይ ሊደርስ ምንድን ነው? ሊደርስብኝ ይገባኛል። እኔ ኃጢአተኛው አይደለም፣ እሱ እንኳን ስለ እኔ ብዙ መከራ ደርሶበታል እያለ ያን መከራ ታገሰ ይላል። ቁልቁልች ጊዮርጊስን ጀዌ ሰናጄሴ ገረብየቲ ሰነትሴኔ ነሞተናኖ ሰነ ጅረኒ ማልጀኔ ከነሞዴ ብየ ከነ ኬሰቲ ጅራቹን ቀባ waaqni koo irraanfatame waaqni koo dagatame waaqeffatu muunsa waaqayyo kabajni isaa irraanfatame galanni isaa irraanfatame ani dhaabadhe ilaaluu hin qabu. kanammoo waa'ee waaqa koo kana ragaa ba'uun qaba, barsiisuun qaba, himuun qaba, asittis immoo wareegamuun qaba jedhee waa'ee waaqayyoo lallabuudhaaf waa'ee waaqayyoo ragaa ba'uudhaaf biyya sanatti xinnaati gaasee amma mootiitti sagalee waaqayyo dubbachaa deeme jedha. yeroo kanatti mootiin hin aare lapheessaa hin gubate waaqa tolfamaaf sagada waan ta'e waaqayyo malee waaqni hin jiru jedhamee yeroo himamu sanatti aariidhaan ka'ee qulqullicha Giyoorgisii irratti gidiraa baay'ee rakkina baay'ee isarratti geessisee jedha. ቅዱስ ጊዮርጊስ ይሄ ሁሉ መከራ ይሄ ሁሉ ፈተና ሲደርስበት በእግዚአብሔር ኃይል ታግሶ መከራውን ታግሶ በዚያ አለፈ ይላል። ቅዱስ ጊዮርጊስ በመንኮራኩር እስኪፈጭ ቅዱስ ጊዮርጊስ በቀቦ አምሳል በተዘጋጀ በዚያ ታፍኖ እንዲሞት እስኪደረግ ድረስ በረሃብ እንዲሞት ምንም የሌላት መበለት ቤት ውስጥ ወስደው በቤቱ ምሰሶ እስኪያስሩት ድረስ ብዙ መከራ ደረሱበት። አስታውሳላችሁ ያቺ ሴት የተናገረችው እሱ ቅዱስ ጊዮርጊስ እሷ ምንም የላትም፣ ቤቷ ባዶ ነው፣ የሚበላ የሚጠጣ የላትም፣ እነሆ በራብ ይሞታል ብለው ከብዙ መከራ በኋላ ሞቶ ሲነሳ አሁንማ በረሃብ ሊሞት ይችላል ብለው በዛች መበለት ቤት አሰሩት ይላል። በዚህ ሰዓት በዚያች መበለት ቤት የነበረው የቤቷ ምሰሶ ለመለመ፣ ፍሬንም አፈራ። ቤቷ ማድጋዋ መሶቧ ሁሉ ሞላ። በዚህ ሰዓት ይቺ ሴት ደነገጠች። ታሞ የነበረው ልጇ ዳነ። እጅግ ደነገጠችና ምን አለች? አምላኮሙ ለክርስቲያን መጻሕዬ ተመስሎ ሰው አለች።
የክርስቲያኖች አምላክ ክርስቲያኖች የሚያመልኩት አምላክ በሰው ተመስሎ ወደ እኔ ወደ ደካማይቱ ወደ እኔ ወደ ኃጢአተኛይቱ ቤት መጣ አለች። እሱ ግን ምን አለ? እኔ የክርስቲያኖች አምላክ አይደለሁም። ባይሆን የክርስቲያኖች አምላክ ምስክር ነኝ እንጂ አገልጋይ ነኝ እንጂ የእሱ መልእክተኛ ነኝ እንጂ እመኙ በእግዚአብሔር ብሎ አሳመናት። ይሄን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። ወገኖቼ ቅዱስ ጊዮርጊስ 3 ጊዜ ሞቶ 3 ጊዜ ተነሳ። ብዙ መከራ አደረሱበት፣ ብዙ ፈተና አደረሱበት። ቁልቁልች ጊዮርጊስን በረብየ ሰነሴኔ ጊድራባ እየሰረጌ ሲሰኒ ቧንባ እየሰረጌ ሲሰኒ ፎንሳ ዳከኒ አማ ገረቱኑት ጌሰኒ አመ ፈጫሰኒት ጋኒ ፎንሳ አመ ኩኩተኒት ጋኒ አልሰዲ ጁኤ አልሰዲ ሁምነ ዋቀዮቲን ኬና ዋቀዮቲን ሂንከኤ ጀዳ ቤላናዱ ጀደኒ መነ ዱበርቲ አርከቀሌይ ታቴ መነሼ ኬሰት ኛትኒ ቶኮሌ hinjirre geessanii hidhani jedha. Yeroo sanatti utubaan mana ishee hillate dhukkubsataa kan ture mucaan ishee hin fayye goonni ishee ni duwwaa ture hundumtu hin guute. Yeroo kanatti dubartiin suni naatee waaqni kiristaanotaa gara mana koo dhufe jettee naatee isaaf jilbeenfatte. Yeroo kanatti inni maal jedhe? Ani waaqa kiristaanotaa miti, tajaajilaa isaati, ragaa ba'aa isaati, ergamaa isaati. Kanaaf waaqayyotti amani, waaqayyoof sagadi jedhee ishee amansiisee jedha ቅዱስ ጊዮርጊስ። ይሄን ሁሉ ተጋድሎ ከፈጸመ ይሄን ሁሉ ተጋድሎ ካደረገ በኋላ ብዙ ምስክርነትን ከሰጠ በኋላ ዛሬ ሚያዝያ 23 ቀን 70 ነገሥታት ተሰባስበው የለመዱትን የጣዖት አምልኮ የለመዱትን ለጣዖት መንበርከክ የለመዱትን ለጣዖት መሰዋት ያደርጉ ነበር ይላል። በዚህ ጊዜ ቅዱስ ጊዮርጊስ ይሄንን ተመልክቶ የእግዚአብሔር ፍቅር የአምልኮቱ ፍቅር እግዚአብሔር ለሱ ያደረገለት ፍቅር ውስጡን ስላቃጠለው እነዚህ አይደሉም ምን መከራ የሚያደርሱት በክርስቲያኖች ላይ? እነዚህ አይደሉ ክርስቲያኖችን የሚያሳድዱት? እነዚህ አይደሉ እግዚአብሔር አምላክ እንዳይመለክ የሚያደርጉት? እነዚህ አይደሉም ምን? አዎ ክርስቲያኖች ተወስነው ተረጋግተው አምላካቸውን እንዳያመሰግኑ የሚያደርጉት እግዚአብሔር ሆይ አንተ ኃይልህን ላክና አጥፋቸው አለ። ክርስቲያኖች በነፃነት ይኖሩ ዘንድ ይሄንን አድርግ አለ። በዚህ ሰዓት እሳት ከሰማይ ወርዳ እነዚያን 70 ነገሥታት በጣዖት ያመልኩ የነበሩ ከየሀገራቱ የተሰበሰቡትን እሳት ከሰማይ ወርዳ በላቻቸው። ዛሬም እነዚያን ክርስቲያኖች መከራ ያጸኑባቸው የነበሩ ዛሬም ክርስቲያኖች ስለሆኑ ብቻ ዛሬም እግዚአብሔርን ስላመለኩ ብቻ መከራ ይጸናባቸው ወይም እየጸናባቸው ያሉ ብዙዎች ናቸው። ዛሬ እኛ እግዚአብሔር ይመስገን በሰላም እያመለክን በሰላም እየወጣን በሰላም እየገባን ልንሆን እንችላለን። እግዚአብሔር ቤተ መቅደስ የተቃጠለው እግዚአብሔር ስለከበረበት ነው። ካህናቱ የታረዱት እግዚአብሔርን ስላገለገሉ ነው። ክርስቲያኖች የተሰደዱት የተገደሉት እግዚአብሔርን ስላመለኩ የእግዚአብሔር ስም በላያቸው ስላለ እግዚአብሔርን ስለመሰከሩ ስለ እግዚአብሔር ክብር ስለገለጡ ክርስቲያኖች ነን ከእግዚአብሔር በስተቀር ሌላ አምላክ የለም ብሎ ስለተናገሩ ስለመሰከሩ ነው። ቅዱስ ጊዮርጊስ መከራ የጸናበት ክርስቲያኖቹ ፈተና ደርሶባቸው የነበረው በዚህ ምክንያት ነበር። ወገኖቼ ቁልቁልች ጊዮርጊስን አልሰዲ ዱኤ አልሰዲ ኤገከ ወዴ ጉያ ሰጡ ሙራረቲ ጉያ ሀራ ሞቶኒ ቶርባተመ ብዮታ አዳዳራት ይሰሳበመኒ ኦቶሳኒ ዋቀ ቶርፈማሰና አያነሳ ቀበጀኒ ኦቶሳኒ ዋቀ ቶርፈማሰና ኦቶሲር ወኒዮቶኛ ተቢዮቶ ዱገኒ በከሰነ ዳበቴ ወረከነንቲ ክርስቲያኖኒ ዋቀዮን አከሳኒ ዋቀፈኒ ዋቀዮን አከሳኒ ዋቀዮትን ገለቴፈኒ ከኒሳን ጎቻ ጅረኒ ያ ዋቀ ጎፍታ ሁምነከ ኤርጊቲ ጀሬን ከነ በሌሲ ሁምኒኬ አቡነቱ ክርስቲያኖኒ ሲታመነኒ ሲፋጅልቤን ፈተኒ ጀዴ ቁልቁልች ጊዮርጊስን ከደቴ አብዲ ሰሚራቲ ቡኤ
ክርስቲያኖታ ሰና ጀጀቤሱዳፍ ጀቸ ሞቶተ ቶርባተመ ሰና አቹመት ሳሚን ፍጤ ጀዳ ሰነቦዴ ደጋ ቁልቁልች ጊዮርጊስን ጉያ ሀራ ከና ሞቲኒ ዋንኩኒ ራወተ ሙሳቲን ከንከ አሪዳን ከንከ ሞርሚሳ ሙረሜ ሞርሚሳ ኩተሜ አከኒ አጀፈሙ ጉያ ከነቲ ሞቲን ለብሲ ጀዳ በመጨረሻ በዚህ ዕለት ንጉሥ የደረሰውን ፈተና የደረሰውን መከራ በእነሱም ላይ በነገሥታቱ ላይ የደረሰውን ተመልክቶ ይልቁንም ደግሞ ምንም ሊያሸንፈው እንዳልቻለ 3 ጊዜ ሞቶ 3 ጊዜ እንደተነሳ ብዙ ተአምራት በተደረገ ቁጥር ብዙ አማኞች ወደ እግዚአብሔር መንግሥት እንደገቡ በተመለከተ ጊዜ ንጉሥ በመጨረሻ ምን አደረገ? በዚህ ዕለት አንገቱ ተቆርጦ በሰይፍ ተቀልቶ እንዲሞት ትእዛዝን አስተላለፈ ይላል። ቅዱስ ጊዮርጊስ ጸለየ። እግዚአብሔር ሆይ እኔን ያጸናህ አንተ ክርስቲያኖችን አጽናቸው። አንተ ያደረግከውን ተአምራት፣ አንተ ያደረግከውን ድንቅ ሥራ፣ አንተ የሠራኸውን ሥራ ተመልክተው ወደ አንተ ጉባኤ፣ ወደ አንተ ቤት፣ ወደ አንተ ወደ ማመን የመጡትን አምላክ ሆይ እኔን እንዳጸናህ አጽናቸው፣ በቤት ሰብስባቸው፣ አንተ አቆያቸው፣ የክርስቲያኖችን ነፃነት አውጅላቸው ብሎ ጸልዮ አንገቱን አሳልፎ ሰጣቸው። ወገኖቼ በዚህ ዕለት አንገቱ ተቆርጦ በሰማዕትነት ያለፈበት 7 ዓመት እግዚአብሔር በሐዋርያው አንደበት እንደተናገረው እነሆ እግዚአብሔር አምላክ ለቅዱሳኑ ያደረጋችሁትን አገልግሎት የሰራችሁትን ሥራ ያደረጋችሁትን ምስክርነት ያስቀረዘን ዋጋችሁን ከንቱ ያደርግ ዘንድ እግዚአብሔር አመፀኛ አምላክ ነውን እንዳለው ቅዱስ ጊዮርጊስ በተጋደለባቸው 7 ዓመታት ቁጥር እግዚአብሔር አምላክ ለቅዱስ ጊዮርጊስ በዛሬው ዕለት 7 አክሊላትን ያቀዳጀበት ዕለት ነው። እለወራችሁ እግዚአብሔርን አመስግኑ። ወገኖች ጊዮርጊስን ጉያ ሀራ ሞቲኒ ዋንን ወጀት የሰና ራጂን ወጀት የሰና አመንቶኒ ባዬ ገረ ክርስቲያንማት ሙሳኒ ሰና አርጌ አሪላን ከንኬ ሞርሚሳ ኩተሜ አካኒ አጀፈሙ የሮኒ ዱበት የሰነቲ ዋቅናናን ነጀቤስቴ ዋቅናናን አመዮናት ነጀጀቤስቴ ጅርቱ አመሲ እጆሌኬ ከነጀጀቤስ ጀዴ ወሬ ገሙዳፍ ሞርመሳ ኬኔ ጉያራ ዋቀዮ ሲሞ ወጋ ቶርባት ቀብሱራ አዳዳ ኬሰት ወሬ ገሙ አዳዳ ኬሰት ደረቤ ሞርመሳ ዋቀዮዳፍ ደበርሴ ወሬ ገሜ ዋንቴ ወጋ ቶርባት ዋንኒ ወሬ ገማ አዳዳ ቀብሱራ አዳዳ ኬሰ ደርቤ ዋቀዮ ጎንፎ ቶርባ መታሳረሳፍ ካዬ ኬና ሳፍ ኬኔ ጉያኒቲ ጎንፎ ከና አክሊለ ከና ከበጀ ከና ኡልፊነ ከና ጉያኒቲ አርገቴ ዋቀዮን ገለቴ ፈዳ ኤጋ ዋቀዮ ጉያ ከነቲ ቁልቁሉ ጊዮርጊስ ጎቻኔ ወጀቴ ከና ጉያኒቲ አርጊኑዳ። እንግዲህ ወገኖቼ ቅዱስ ጊዮርጊስ ዛሬ በሰማዕትነት ያለፈበት 7 አክሊላትን የተቀበለበት ለእኛ ለልጆቹ ብዙ ቃል ኪዳንን የተቀበለበት እንዲሁ ደግሞ እሱን ያጸና እግዚአብሔር እኛንም ደግሞ በቃል ኪዳኑ በአማራጅነቱ በተራዳይነቱ እሱን ስሙን ጠርተን ጸንተን በሃይማኖት እንድንኖር ምስክር የሆነበት ታላቅ ክብሩ የተገለጠበት ታላቅ ዕለት ነው። እንግዲህ የቅዱስ ጊዮርጊስን ገድል የቅዱስ ጊዮርጊስን ታምራት ሰምተናል። ከዚህ የምንማረው ምንድነው ወገኖቼ? ቅዱስ ጊዮርጊስ ይህንን ሁሉ ተጋድሎ የፈጸመው ብዙ ዓመት አይደለም። እድሜው የ20 ዓመት ወጣት ሆኖ ነው። ዛሬ የ20 ዓመት ወጣት የሆንክ ወንድሜ፣ የ20 ዓመት ወጣት የሆንሽ እህቴ የት ነው ያለሽው? ምንድነው የምታደርገው? ምንድነው የምትሰራው? እድሜህን ለማን ነው እየሰጠህ ያለው? እድሜህን ማን ነው እየተጠቀመበት ያለው? በእድሜ በጉልበት በእውቀት ማን ነው እየተገለገለበት ያለው? ማን ነው እየፈተነህ ያለው? ማን ነው አእምሮን ተቆጣጥሮት ያለው? ማን ነው በእውቀት በእድሜህ እየተጠቀመበት ያለው? ቅዱስ ጊዮርጊስ በ20 ዓመቱ የተንበረከከው ለእግዚአብሔር ነው። በ20 ዓመቱ መስዋዕት ለመሆን ነው የተዘጋጀው። በ20 ዓመቱ ምስክር ለመሆን ነው የተዘጋጀው። በ20 ዓመቱ
እግዚአብሔር አምላክ እንዴት አይመለክም ብሎ አዎ የቤት ቅናት በልታኛለች እንዳለ በቅናት ነው የተነሳሳው። ዛሬ ወገኖች የሚያስቀናን ምንድን ነው? ዛሬ እንቅልፍ የሚነሳን ምንድን ነው? ዛሬ እንቅልፋተን የምንደክመው ስለምንድን ነው? አራ ቁልቁልች ጊዮርጊስን ወጋዲ ደመተየቲ ቀብሱረ ከነ ሁሉማ ከንኒራወቴ ደርገጌሲ ወጋዲ ደማ የሰጅር ታራ ደርገጌቲ ወጋዲ ደማ የሰጅር ታራ ኡሙሪ ኬቲን ሁምነ ኬቲን ቤኩምሰ ኬቲን ማንነት ራወቻ ከንጅርቱ ማንነት ጎቻ ከንጅርቱ ማንነት ሪበከነሙ ከሲለ ዋጅሩ ከነውበቹ ምራት ይበርባችሳ ቁልቁልች ጊዮርጊስን ቀብሱረ ከነ ሁሉማ ከንኒራወቴ ወጋዲ ደመትዳ ቅዱስ ጊዮርጊስ በ20 ዓመቱ ነው ይሄንን ተጋድሎ የፈጸመው። ሌላው ወገኖቼ በ7 ዓመት ውስጥ የተፈጸመ ድንቅ ስራ ነው ይሄ ስራ። ወገኖቼ ወደ እግዚአብሔር ቤት ከመጣን ስንት ዓመታችን ነው? ቃል እግዚአብሔር ከሰማን ስንት ዓመታችን ነው? ቃል እግዚአብሔር ሰምተን አገልጋዮች ከሆንን ስንት ዓመታችን ነው? ወደ እግዚአብሔር ቤት መተን ማገልገል ከጀመርን ስንት ዓመታችን ነው? በሕይወታችን ምንድን የተሰራው? በሕይወታችን እግዚአብሔርን ገልጠናል? በሕይወታችን እግዚአብሔርን መስክረናል? የእግዚአብሔር ክብር በሕይወታችን ተገልጧል? ምንድን ነው እያደረግን ያለ ነው? ወገኖቼ ከቅዱስ ጊዮርጊስ የምንማረው ይሄንን ነው። ሕዝቡ ሁሉ ለጣዖት በተንበረከከበት ጊዜ እሱ ብቻ ሆኖ ነው ለምስክርነት የተነሳው። ዛሬ ወገኖቼ የእግዚአብሔርን ቤት ችግር ለመፍታት ዛሬ የክርስትናን ችግር ለመፍታት ዛሬ በዙሪያችን ያለውን ችግር ለመፍታት ግራቀኛችንን ነው የምናየው ወይስ ድርሻችንን ለመወጣት ነው የምንነሳው? እጅ ነው የምንቀስረው ወይስ የድርሻችንን ለመወጣት ነው የምንነሳው? አገረ ስብከቱ እንዲህ አላደረገም፣ ቤተ ክህነቱ እንዲህ አላደረገም፣ አቡነ ገሌ እንዲህ አልሰሩም ነው ምንድነው? ድርሻችንን ነው የምንወጣው። ቅዱስ ጊዮርጊስ ሕዝቡ ሁሉ ለጣዖት በተንበረከከበት ጊዜ አምላክ እግዚአብሔር ተረስቷል፣ ቤቱ ተረስቷል፣ ክብሩ ተረስቷል፣ መስዋዕቱ ተረስቷል፣ ምስጋናው ተረስቷል ብሎ ብቻውን የተነሳው። ዛሬ ቅድም መጀመሪያ ላይ እንዳልኩት የዛሬ 2 ዓመት ይሄ ግቢ ባዶውን ነበረ። ዛሬ ሞልተናል። ከዚህም በላይ እንበዛለን። ከዚህ በላይ ስራ እንሰራለን። ይሄን ቤት ልናስብ፣ ይሄን ቤት ልናሰፋ፣ ይሄን ቤት ልናሳድግ ይገባል። የቅዱስ ጊዮርጊስ በረከት የቅዱስ ጊዮርጊስ ፍቅር ካለን ይሄን ቤት ልናሳድግና ልናሰፋ ይገባል። ለምን? የሰማዕቱ ተራዳይነት የሰማዕቱ ጽናት በእምነታችን ይገለጥ ዘንድ የሚታወቀው የዛሬ ዓመት ስንመጣ እያንዳንዳችን አንዳንድ ሰው ይዘን መተን ከዚህ በላይ ግቢው ሞልቶ የምናይበት እግዚአብሔር ያደርገን። ወገኖቼ የሰማዕቱ በረከት ከዚህ በላይ ነው። እሱን ያጸና እግዚአብሔር በእምነታችን እንዲያጸናን፣ እሱን ያበረታ እግዚአብሔር እኛንም በእምነታችን እንዲያበረታን፣ ከምንም በላይ ደግሞ ብዙ ነገሮችን ዛሬን አይደለም ማሰብ ነገን እያሰብን ይሄን ቦታ ማስከበር መጠበቅ እንደሚገባል ልናስብ ይገባል። ቅዱስ ጊዮርጊስ ሲያስተምር፣ ቅዱስ ጊዮርጊስ ሲናገር ጉባኤው እየሰፋ ቤቱ እየሞላ የእግዚአብሔር መንግስት ወደ እግዚአብሔር መንግስት የሚጎርፈው ሕዝብ ቁጥሩ እየጨመረ ነበር የነበረው። ዛሬስ ወገኖቼ የሰማዕቱን ታላቅ ገድል ሰምተናል። የሰማዕቱን ታምራት ሰምተናል። በሱ የእሱ ፍቅር አገብሮን አዎ ወደ ከተማ መሄድ እንችላለን፣ ግን እዚህ ይሻላል፣ እዚህ አዎ በፈረሰው በኩል መቆም ይሻላል ብለን እዚህ ተሰብስበናል። ነገ የበለጠ ልንሰራ ይገባል። ነገ የበለጠ ልናስብ ይገባል። ውያራ ሰሳቡ ሙንኬኛ በቁልቁልቸ ጊዮርጊስ ይራ አርገቹ ዳፍዳ መነከነ ከሰት የሮ ሰሳበኑ ወጋለምን አራ መንኩኒ ግዋቱሬ አረባ የኔራ በከከነ ጉኔራ ሞራ ከነ ጉኔራ ገና ከነ ጫራሙ መነከነ ግቢ ከነ ጉኔ ደርቢኔ ዋንዳ ይወጀቹ ይንደንደኛ ይረጫላ ነሞኒ ናኖ ከነ ጅርቶዲ መነከነ ኤጋ መነከነ ጉዲሳ መነከነ ጉዲነ መነከናቲ ጀባዳ ኦጀዳ ዋዳኒ ቁልቁሉን ኩን ይቀቡ ዋዳኒ ወሬገምኒ ኩን ይቀቡ ጀቢኒ ወሬገምኒ ኩን ይቀቡ ዋንባዬ ዋንቴ ኤበናኖ ከናፍታ ኤበ ሰፈረ ኬሰኒፍታ ኤበ መነ ኬሰኒፍታ ኤበ ጆሌ ኬሰኒፍታ ደርገጌሰ ከነራቲ ከንበረተን ኢጆሌን ኬሰን ደርገጉማናን ዋቀዮዳፍ አከሳኖፍ ኬነኒ ዋቀዮዳፍ ኡሙሪ ሳኒ ደበርሰኒ አከሳን ኬነኒ ዋን አዱኛ ከናት ዋን ደርቡ ከናት
umurii akkasan dabarsine ijoollee keessan gara mana kanatti ergaa mana kana eegaa mana kana guddisaa ጀግና mana kanaaf jabaadhaafi hojjedhaa ወገኖቼ ከዚህ ሰማዕት ከዚህ ዕለት የምንማረው ይሄንን ነው ሰማዕቱን በእምነት ያጸና እግዚአብሔር እኛንም በእምነት ያጽናል ቅዱስ ጳውሎስ እንዲህ ሲል ይናገራል ምንድነው ያለው እነሆ ሩጫዬን ጨርሻለሁ ተጋድሎዬንም ፈጽሜያለሁ ከእንግዲህ የሚቀረኝ ነገር ቢኖር የክብር አክሊል ብቻ ነው አለ ይሄም ደግሞ አለ ለኔ ብቻ አይደለም ክርስቶስን አምነው ምስክር ሆነው እስከ መጨረሻው ጸንተው በቤቱ ለተገኙትም ጭምር ነው እንጂ እኔ ክርስቶስን እንደመሰል እኔን መስለው ለተመላለሱት ጭምር ነው እንጂ ነው ያለው ዛሬም ለቅዱስ ጊዮርጊስ 7 አክሊላትን እግዚአብሔር ሰጠው ስንል እሱን አምነን እሱን መስለን በእምነታችን ጸንተን እስከ መጨረሻው በቤቱ ለተገኘን ለእኛም ተዘጋጅቶልናል እና ያለን እኮ ቅድስት ቤተ ክርስቲያን ልጆቿን ስትድር ካባ ልብሳ አክሊል ደፍታ ልጆቿን ትድራለች ምን ማለት ነው በዓለም ውስጥ ተዋግታችሁ በዓለም ውስጥ ሮጣችሁ በሰማዕትነት ራሳችሁን ጠብቃችሁ ኖሯችኋልና አሸንፋችኋልና ስጋችሁን ዓለምን ድል ነስታችኋል ስትል አክሊል ትደፋላችኋለች ከዚያ በላይ ደግሞ በሰማይ የበለጠ ይጠብቃችኋል ዛሬም ወገኖቼ በዛሬም ወገኖቼ አዎ በዚህ ቤት ውስጥ እንሰባሰበኛ እስከ መጨረሻው ድረስ የሰማዕቱ ልጆች ነን ካልን በእምነታችን እስከ መጨረሻው እንጽና እግዚአብሔር አምላክ በቤቱ ያጽናል እስከ መጨረሻው ድረስ በቤቱ የምንመላለስ እንሁን የእግዚአብሔርን ቤት የምናስብ በፈረሰው በኩል የምንቆም ይሄን ቤት በመጠበቅ በማስተባበር የበለጠ ስራ በመስራት ራሳችንን ልናበረታ ይገባል ሁልጊዜ ወደዚህ እየመጣን ከሰማዕቱ በረከት ልንሳተፍ ይገባል እግዚአብሔር ባወቀ ወገኖቼ የሚወረወርብንን ድንጋይ እዛ ላይ ቁጭ ብለን አንቆዝም በዚያ በተወረወረው ድንጋይ ድልድይ ሰርተን ህንፃ ሰርተን የሚገባውን ገምተን እንሻገራለን እግዚአብሔር ባወቀ እንግዲህ ብዙ ሰዎች ከከተማ ወደዚህ መተናል አንቆዝምም እግዚአብሔር አምላክ ለቤቱ ያዘጋጀው የሰራው ፒያሳ ቅዱስ ጊዮርጊስ አካባቢ የነበራችሁ ወደዚህ መጣችሁ ሊሆን ይችላል እዚህም ያለው ቅዱስ ጊዮርጊስ እዛም ያለው ቅዱስ ጊዮርጊስ ነው ለበለጠ በረከት እግዚአብሔር ጠርቷችኋል ይልቁንም ደግሞ በፈረሰው በኩል እንደ ነህምያ እንድትቆሙ መሳለቂያ እንዳንሆን ኢየሩሳሌምን ተነስተን እንስራ እንዳለ ዛሬም በፈረሰው በኩል እንድንቆም እግዚአብሔር አምላክ ሁላችንን ይርዳል ለሰማዕቱ የሰጠውን በረከት ለሰማዕቱ የሰጠውን ጸጋ ለሰማዕቱ የሰጠውን ጽናት እግዚአብሔር ለሁላችንም ያድለን እንግዲህ የእግዚአብሔርን ቃል ሰምታችኋል የእግዚአብሔርን ቃል በትክክል ተረድታችኋል እኔ በሕይወቴ ልመና አልወድም በደብራችንም ልመናም የለም ግን ቃሉን ሰምታችኋል ይህን ቤት አግዙ የምታደርጉትን አድርጉ የበለጠ ይህን ቤት ልናሳድግ ከዚህ በላይ ጉባኤው ሊሰፋ ከዚህ በላይ ልንሰራ ይገባል እግዚአብሔር አምላካችን እስከ መጨረሻው ድረስ በእምነታችን ጸንተን በእምነታችን ተመላልሰን ኑ እናንተ አባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ዘላለማዊ ደስታ ግቡ የሚለውን የምስራች ቃል እንሰማ እግዚአብሔር በቸርነቱ ይርዳል የቅዱስ ጊዮርጊስ በረከት በሁላችን ላይ ይደር እግዚአብሔር ይስጥልኝ